በስተመጨረሻ አቶ ደረጀ እስር ቤት ውስጥ ገባ። ለምንድን ነው የገባው? ምክንያቱም አቶ ደረጀ ሲጨናነቅ ነበረ በብዙና መድኃኒትም ደግሞ ከመድኃኒት ጋር ነው የነበረው ጸብ ማለት ነው። ራሱ የራሱ ሚስጥር ይዞ ሳለ እሷ ደግሞ ሁሉም ሚስጥር ስላወቀች የእህቷ ጉዳይ ማለት ነው የእህቷ ጉዳይና የሰላም ጉዳይ ነው እንደዚህ እዚህ ጋር እንዲደርስ ያደረገው ማለት ነው። አሁን መድኃኒት ለምንድን ነው እንደዚህ ያደረገችው ይመስለኛል። ዳጣ በደስታ የዘለለችው እዛ ውስጥ መድኃኒት አለች ማለት ነው። ምክንያቱም እዛ ውስጥ ተደብቃ ነው ክፍሏ ውስጥ ማለት ነው። እና አባዬ ምንም አትሆንም፣ አይዞህ፣ አትታሰርም፣ መድኃኒት አለች ስትል ምክንያቱም እዛ ተደብቃ ሁሉም ነገር ይመስለኛል አቶ ደረጀን አሳስራ ሁሉም ነገር እንድትናገር ነው የፈለገችው መድኃኒት ማለት ነው። ምክንያቱም ናታንም 24 ሰዓት እንዲተኛ ነው ከምግብ ከእንጀራ ጋር አድርጋ መድኃኒት የሰጠችው ማለት ነው። እዛ ለምንድን ነው እንደዛ ያደረገችው ብላችሁ ታስባላችሁ? ምክንያቱም እዛ በናታን የያዘው ቪዲዮም አጥፍታው ልትሆን ትችላለች ማለት ነው። ምክንያቱም እሱ እስከ 24 ሰዓት ምንም አያቅም ማለት ነው። የእንቅልፍ መድኃኒት ነው መሰለኝ የሰጠችው ከእንጀራ ጋር አድርጋ ማለት ነው። ሶ ይመስለኛል እንዲታሰር አቶ ደረጀና እሷንም ነገር እንድትናገር ጥሩ ነው የሚመስለኝ ማለት ነው። ዋናው እንኳን ተገኘች ነው የሚለው። ምክንያቱም እርግጠኛ ነኝ እዛ በደስታ የዘለለችው ዳጣ አይታት ነው ብዬ አስባለሁ ማለት ነው። ምክንያቱም እዛ ለምንድን ነው ማነው የሰጣቸው? ፖሊሶች ደግሞ በጥንቃቄ ስለሚሰሩ እከለ ሰጠኝ አይሉም ማለት ነው። ሶ እንደዛ ለምንድን ነው እንደዛ ያደረገችው? የሪከርድስ ምንድን ነው ያሰማችሁ? ከዚህ በፊት እንዲህ እየዛተባችሁ ያለ ሲያስፈራራት ነበርና የዛኔ ነው ሪከርድ ያደረገችው ማለት ነው። ሶ ይህንን እሱ ቪዲዮ ነው የላካችላቸው ማለት ነው እንደሚመስለኝ ማለት ነው። ሶ እዛ ደም ምንድን ነው እጁ አርዳ ይሆን ወይስ የምን ደም ነው? እንደዚህ ብዙ ደም ነው የነበረው ማለት ነው። መቼም አንድ ሰው ክፉ ካሰበ የማያረገው ነገር የለም ማለት ነው። ሌላኛው ምንድነው? እኔ እንጃ ምንም አይሆንም አቶ ደረጃ ምንም አይሆንም። ምክንያቱም እሱ ምንም ነገር ስላላደረገ ማለት ነው። አብጀል ደግሞ አንቺ ትከራከርልኛለሽ እያላትን እሱ ሁሉም ነገር ሚስጥሩ ስለምታቅ የሰላምን ባታቅ ትጠራጠራለች ልጁ ማለት ነው። ሶ አሁን ከአቶ ደረጀ ጎን ስላለች አብየል እሷን ደግሞ ሁሉም ነገር የተማረች ስለሆነች ምክንያቱም ሌላ ሰው ቢከራከርለት ማንም ሰው አያምነውም ከጎኑም አይሆንም ማለት ነው። ናታንም ሁሉም ነገር ስላወቀ ሰላም የወለደችው ልጅ ከሱ እንደሆነ ሁሉም ነገር ስላወቀ እንደ ልቡ አይከራከርለትም ማለት ነው። ወይዘሮ ማርታ ደግሞ እንጃ ትረዳዋለች ብዬ አላስብም። ምክንያቱም እህቷም ናች፣ እንዴት ትከራከርለታለች? ምክንያቱም እሱም ባሏ ነው፣ እሷም የጠፋችው እህቷ ናት። የደም የተገኘውም ከእህቷ ክፍል ነው ማለት ነው። እሷ ማድረግ ያለበት ልጁ እንድትከራከርለት ማለት ነው። አሁን አቶ ደረጀ ለፖሊሱ የነገረው እንደዚህ በሚስቴ ላይ እንደዚህ ያደረኩኝ ልጅ ወለድኩኝ፣ በዛ ነው መታሰር ያለብኝ ብሎ ሲናገረው በዛስ የሚታሰር ይመስላችኋል? ነገሩ ፖሊሱ እንዳይነግራት ለወይዘሮ ማርታ ነው እየፈራው ያለሁት እኔ ማለት ነው። ምክንያቱም እሱ ከነገራት መክሰስም መተውም የእሷ እንትን ነው የሚሆነው ማለት ነው። አሁን አቶ ደረጀ እዛ እስሬት ውስጥ ስላለ መድኃኒት እዛ ቤት ውስጥ ናት ዳጣ አይታታለች። ምክንያቱም በደስታ ስትዘል ስለነበረ ማለት ነው።
አሁን ከዛ ውስጥ ከወጣች ለማርታ ትናገራታለች ወይስ አትናገራትም? በእርግጠኝነት ያ ቪዲዮ ከናታንም ጋር ያለው አጥፍተዋለች ብዬ አስባለሁ። ምክንያቱም ለምንድን ነው የእንቅልፍ መድኃኒት የሰጠችው? ሌላ ምንድን ነው ብትነግረውስ ምን ይፈጠራል ብላችሁ ታስባላችሁ? ኮሜንት ላይ አስቀምጡልኝ ውዶቼ። ሌላ ምንድን ነው የገዜ ነው። የገዜ ደግሞ ሚስቱን ትቶ ሚስቱ አስረግዞ ነው የመጣው የመሰለኝ፣ ጠፍቶ ነው የመጣው የመሰለኝ እና አሁን እዛ ቤት ውስጥ እየተርበተበተ ይቀመጣል ወይስ አይቀመጥም? ምክንያቱም እዛ ውስጥ ከተቀመጠ ሁሌ እየመጣ ይረብሸዋል ወይም ደግሞ ይገድለዋል። አሁን ከዛ ቤት ይወጣል ወይስ ይነግራቸዋል እና አቶ ደረጀ? ምክንያቱም እሱ ስራውን ስለሚያውቅ ፖሊሱን ሲመጣ ምንድን ነው ያለው? እኔ በቃ አምኛለሁ አለው ማለት ነው። ምንም ሳይጠይቀው ፖሊሱ ማለት ነው። ምክንያቱም አንድ ነገር ካደረግን እኛ ራሳችን ሳይጠይቁን እኛ ራሳችን ነው የምንናገረው ማለት ነው። የምንናዘዘው እና እኛ ራሳችንን እኔ እንጃ። ወይን ከዛ ቤት ለቆ ይወጣል ወይም ደግሞ አንድ ነገር ያደርጋል ብዬ አስባለሁ። እስኪ እናንተስ ምን ትላላችሁ? ኮሜንት ላይ አስቀምጡ። ሌላ አቶ ደረጀ በዛ ቢፈታም መድኃኒት ብትገኝም በዛ የዛተባት ሪከርዱ ቦይሱ ማለት ነው በዛ ሊታሰርም ይችላል። ምክንያቱም እንደዚህ ብላ ሪፖርት ካደረገች በዛም ሊታሰር ስለሚችል በሚቀጥለው ምናየው ይሆናል ማለት ነው። መድኃኒት ግን እዛ ቤት ውስጥ እዛ ክፍሏ ውስጥ አለች ብዬ እኔ አስባለሁ። እስኪ እናንተስ ምንድን ነው እሷ ናት ትላላችሁ ወይስ ምንድን ነው ያየችው? ዳጣ ኮሜንት ላይ አስቀምጦ። ወዳችኋለሁ። በሚቀጥለው እስከምንገናኝ ቸር ቆይልኝ። ባይ ባይ።